ወደ ኋላ እናስታውስም ብሏል። እችም ልጅ ደግሞ ብሏል እና አሁንም ደግሞ እኔ እንደዚህ አይነት ነገር አያስፈልገኝም በዚህ ሰዓት እኔ የምፈልገው ይረዳኝ ሰው ብሏል። ማሪኮ እንደማመጥ የአባቴ ልጅ አሁን እዚህ ጋር ጠዋት ፈልጎ ራሱ ጠራታ ለይቅርታ ኢንትሮ ሲሰራ አይተነዋል። በቃ ከሷ ጋር መለየት እንደማይፈልግ ጥሩ እንትን እንደሚያሳልፍ ከተቀበለችኝ ብሎ እኮ የተናገረው እንትን አለ። ካልተቀበለችኝ ሁለቱንም ነው የምተወው፣ አያገባኝም ስለ ሁለቱም ብሎ ነው እሱ። ሁለቱን እያካተተ ነው እኮ የሚያወራው በሁሉም ነገር ውስጥ። ስለዚህ ገንዬ ግን ልቧን እያወቀ ይቅር ባይነቷን እያወቀ ሰዓት ጋፕ አለ እኮ እንዴ! ከጠዋት እስከ ማታ እሱ ኳስም አይቶ ሊሆን ይችላል። ሪአክሽኗ እዚህ ጋር ማለት ነው የሆነ ወደ እሱ የመመለስ እንትን አይደለም እያረገች ያለችው። ሪአክሽኗንም እዩት፣ በመሀል የምጥለው ነጥቦችም እዩት። እሱ ነው ያጠራጠረው። እሱ በሚናገረው ነው ያን ነጥብም ነው እሱ በሚናገረው አይደለም። ልትፈትነውስ እንደሆነ በምን አወቀ? ቆይ ጂጂ አዳምጪ። ልትፈትነውስ እንደሆነ በምን አወቀ? እስኪ አሁን ይሄን ሰውዬ በቃ ትላንትና ስላናደርኩ ይቅርታ ብሎኛል፣ ይቀበለኛል አይቀበለኝም? እስኪ ምንድነው ሐሳቡ ብላስ እንደሆነ አሁን እኮ የዛሬውን እኮ እሷም እየፈተነችው ሊሆን ይችላል። ግን እሱ ዛሬም ራሱ ደገመው፣ ፈተናውን አላለፈም፣ ራሱ ጥፋተኛ ሆኖ እሷ ደግሞ እንደገና አዎ ትላንትና እናድጃለሁ ይቅርታ ልልህ ነው ስትለው ምን ነበረ? አይ አንቺ ምን ሆነሽ ነው በደቂቃ የተለዋወጥሽው ከማለት የማያውቃት ሰው አይደለችም የመጣችው። ነገር ግን እቺ ሴት ልጅ አሁንም ልቡ እኔ ጋ ነው ያለው ወይስ እሷኑ ነው? እሱ ደጋግሞ አሁንም ምንድን ነው የሚለው? አንቺም እሷም ነው የሱ አባባል። ይሄ እቺ ልጅ ምን እንድትል ትጠብቂያለሽ? ንገሪኝ እስኪ። ይቺ ልጅ ለምሳሌ በአንድ ቀን አትወጣም። ይሄ ቪዲዮ በአንድ ቀን ነው፣ የአንድ ቀን ንዴት ስለሆነ ዛሬ ለምን አስገባት ብዬ አልልም። እንደኔ ሀሳብ ለምን ከጠዋት አንድ ላይ ነበሩ፣ ከጠዋት ጸብ ነበር፣ ከሰዓት ይቺ ልጅ እንደ ሰርፕራይዝ ልታረገው ስትል የዛች ስም መካተቱን ማይቀር ነው። ለምን ሁለቱም አንድ ቤት ሆነው ነው ጥለው ወጣ እሱ። ስለዚህ ማንተን አይደል አንድ ጥያቄ ልጠይቅሽ። የሆነ ሰዓት ላይ ምን አለችው መሰለች? ስለሱ አያገባኝም ትፈልጋታለህ እንዴ ስትለው መጋኛ ይፈልጋት ነው ምናምን የሚል አማርኛ አውጥቶ ሰይጣን ይፈልጋችሁ ሁለታችሁንም አለ። አዎ እንደሱ ነው ያለው። ሰይጣን ይፈልጋችሁ ሁለታችሁንም አለ። አይባልም፣ ይሄም አይባልም፣ ነውር ነው። ለምን መሰለሽ? ሁለቱም ሰይጣን እንዲፈልጋቸው አንፈልግም። ለምን ሁለቱም በሰላም አንዷን ይተዋል። ዞሮ አሁንም እየተነገረውም ንግግሩን ከአንደበቱ የሚወጣውን ነገር ማስተካከል ሰው እሱን አየው። እኔ ጠልቼው አይደለም። ፋፊ አንድ ጥያቄ ልጠይቅሽ፣ ለአንቺ አንድ ጥያቄ ልጠይቅሽ። ጠዋት ከባለቤትሽ ጋር ተጋጫችሁ፣ ቁርሾ ይኖራል። ጠዋት ተጋጫችሁ፣ ማታ ሲመጣ የሆነ ሰርፕራይዝ አርጎሽም ሊሆን ይችላል። ሰርፕራይዝ አርገሹ የሆነ ፋርገሹ ቤቱን ጠበቅሹ፣ እንዲህ አይነት ቃላት ያወጣል ባልሽ? የአንድ ቀን ኬዝ ቢሆን ኖርማል ነው። በአማርኛ በመደባበር ቢሆን በደለኛዋ እኮ አንቺ ነሽ ፋፊ። ምን ነው ሊገባሽ አልቻለም? በደለኛዋ እኮ አንቺ ነሽ እኮ። አይኖ ገንዬ ለምን ታረገብሽ? ለምሳሌ በዳይ ተበዳይ እንደሆነ ያውቃል አይደል? ተበዳዩ በኖርማል ቀጥ ብሎ ይቅርታ እንደማይል እኮ ያውቃል ተበዳይ እንደሆነ። ግን ተበዳይ ራሱን እንደ ጥፋተኛ አድርጎ ይቅርታ ሲልሽ ራሱ በዳይ ምንድነው ብሎ ራሱን የሚጠይቀው ጥያቄ አለ። ለምን አሁን ለምሳሌ የበደልሽውን እኮ ተበዳዩን እኮ ታውቂዋለሽ እኮ። አይኑ ሌላ ሰው ግን ለምሳሌ አሁን አንቺ የታች ኮሜንት አንብቡ። ብሩኬ የፍቅር ትምህርት ቤት ገብቶ መማር አለበት። አንቺ ኮሜንት አታንብቢ። እሱ በፈልጥ አልገባውም፣ በፍልጥ ነው የሚገባው። እዚህ ብሎ በፍልጥ እኔ ግን በእርግጠኝነት ፍቅር አለው ይችላል አነጋገሩን እንጂ ፍቅርማ አለው። አነጋገር ግን ዜሮ ነው። ፍቅር አለው፣ ይወዳታል፣ በደንብ አድርጎ ነው የሚወዳት። እሷ በጋህን ሌላ ነገር ተውና፣ ለምንድን ነው ሁለቱም የሚያወዳድረው ነው ጥያቄ። እሷ ከማን ጋር መወዳደር የሌለባቸው
አዎ ጠይቁት እስቲ ጠይቁት። ውድድር አይደለም ያው ይኸውልሽ ሊሳን ውድድር ነው አትበይ። ለምን የሷ ስም ዛሬ እቺ ልጅ ሰርፕራይዝ ስም ለምን ይነሳል ነው? እኔ ዝም በይ በቃ በቃ ዝም በይ። ይኸውልሽ አንቺ አሁን ሰርፕራይዝ አደረግሽው፣ ሮማንቲክ አደረግሽ። በቃ ይሄ ሰውዬ እንክብካቤ ጎሎት ይሆናል፣ ከኔ ላይ ያጣ ነገር ይኖራል። በቃ ስለዚህ እኔ ደግሞ እንደዚህ አድርጌ ከዛ ነገር ደግሞ የተለየ አደርግለታለሁ ብለሽ እሱን ልታስደስቺ ነገርሽን ሁሉ ትተሽ የተጎዳሽውን ሁሉ አረሳሽውም እኮ ግን ያን ሰው እንዳይጎዳ ለማድረግ ነው። ገባሽ? ሌላ ሀሳብ ውስጥ እንዳይገባ ሌላ ነገር እንዳያስብ ለማድረግ ወዲያው ተመልሰሽ እንደዛ ስታደርጊ እኔ በሆን ኖሮ የማደርገው ምንድን ነው? ደስ ብሎኝ ደስ በሚል ፊት በደንብ በቆንጆ ፈገግታ ምንም ሳልጠራጠር እንዴት ነው ይሄ እኮ እሱ ቦጋሌ እኮ እኔ ወስኜ የመጡት ነገር አለ እያለ ነው። ምን እንደሆነ ወስኗል እኮ እናቴ ልጅ። ታዲያ እኮ የወልሽ ውሳኔውን ደግሞ ታዲያ እሱ እንግዲህ የሚዲያ ሰው ነው። ሁሉ ህይወታቸው ሁሉ ሚዲያ ላይ ነው። ሰንዬ እንግዲህ ሚዲያ ላይ የማያወጣ ከሆነ በቃ እየመጡ አይጋተቱብና ሁለቱ ገንዬ እንደ ሬድ ለምሳሌ አንድ ነገር ልንገርሽ። እኔ ዛሬ እሱ ግራ የተጋባበትን ብዬ ያሰብኩት ለምሳሌ አንቺ አሁን ፍቅረኝ ባልሽ ጋር ተጣልተሽ አያድርግብሽ፣ የሰይጣን ጆሮ ይደፈን እንትን ብሎ ባልሽ ለምሳሌ ችት አድርጎ ተጣላኝ ምን እግዚአብሔር አይጣላኝ። እኔ ምን ነው ኦኬ ልንገርሽ ነው። አይ ሰይጣን አይግባባችሁ እንደ ሀሳብ ማለት ነው። ችት አድርጎብሽ በዛ ምክንያት ታውታም እንጂ ፈርቶ ይሞታል እንዴ? ገንዬ ስሚኝ መጀመሪያ። እሺ በዛ ምክንያት ተጣልታችሁ ችት እንዳረገብሽ አውቀሽ ምናምን አንቺ ተበዳይ ነሽ አይደለም? ግን እንደዛ አድርጎብሽ እያወቅሽ አንቺ ሰርፕራይዝ አድርገሽ ብትጠብቂው ወይ ደግሞ ኖ እሱን ተይውና ለምሳሌ ባልሽ ላይ አንቺ ችት አድርገሽበት እሱን እያወቀ ድንገት ቤት ስትገቢ ሰርፕራይዝ አድርጎ ቢጠብቅሽ ምን አይነት ስሜት ይሰማሻል? እንዴት ችት አድርጌበት እንዴት ለምሳሌ ትጠራጠሪያለሽ እኮ አንቺ በዳይ ሁነሽ ተበዳይ ይቅር ብሎሽ እንደዛ ሲያደርግልሽ ምንድን ነው የሚል ግራ የሚያጋባ ስሜት ምን ችግር አለ? ሴት ነኛ እኔ እንደዛ አድርጋ ነው እንዴ? ብዙ ሴት እኮ እንደዛ አድርጋ ነው የምትመልሰው። አብዛኛው አሁን ይሄ አብዛኛው ሴት እንደሱ ታደርጋለች። ሙር ሴት እንደሱ ነው የምታደርገው። ስሜታዊ ያለው ግን ለምሳሌ ይሄ ህይወት ሪል ቢሆን ታስጨርሰዋለች። እስከመጨረሻው ታስጨርሰዋለች። አንቺ እኮ ልብሽ እኮ ንጹህ ሳይሆን ሲቀር ነው ሰውን የምትጠራጠሪም። አንቺ ግን እንደኔ ንጹህ ከሆነ ልብሽ ግን ከኔ መለየት አልፈለገችም፣ መልካም ነገር ልታደርግ ነው፣ እኔ መከፋቴን አይታ ነው ብለሽ እኮ ትተይዋለሽ እኮ ጋንዬ ማለት ነው። አሁን እኮ እሱ ልጅቷ ጋር የተቀመጠ ቀን ማለት ነው እሱን እረዳለሁ ሁሉንም ነገር እንዳያደረገው አድርጌ እረሳለሁ ብላ አይደል እንደ የመጠችው። ምንድን ነው ነገሩ? እኔ እኮ ሳስበው አሁን እሱ ተበዳይ ነገር እየመሰለ ነው። አሁን እኮ እሱ እየሰራ ያለው እያረገ ያለው እኮ ተበዳይ የሚለው ምንድን ነው? ወስኜ ነው እኔ የመጣው። በቃ ቴራፒ ያስፈልገዋል ልጁ። እሱ ያ ጸጋዬ የፍቅር ክሊኒክም አለ ደግሞ የጋብቻ ትምህርትም እሱ ጋብቻም ካልፈለገ የፍቅር ክሊኒክ አለ እኮ ኢትዮጵያ የሚያስተምሩ ምን ጋቤ ውሸቴ ጭንቀት ውስጥ ነኝ ምናምን እኮ እያለ ነው። ኧረ ተረዱ። ታጥቦ የማይጠራ ተዘፍዝፎ ራሱ መጥሪያው አንቺ እኮ ጭንቀት የሚለቅብሽ እኮ ውስጥሽ የሆነ ነገር ሲኖር እኮ ነው። አይዋ እንዴ ንገሩት። እሱ አልሰማም መሰለኝ። የምር ቦጋሌ የፍቅር ቴራፒ አለ። ስለዚህ ይሄዳል፣ ችግር የለውም። አንቺ ይኸውልሽኝ ልንገርሽ ፍፍዬ፣ ጭንቀት የሚኖርብሽ አንቺ ሌላ ነገር ውስጥሽ ሲኖር ነው። አንቺ ውስጥሽ ምንም ከሌለ አንቺ እውነተኛ ሰው አንቺ ትክክለኛ እውነት አላደረግሽውም በቃ አላደረግኩትም ብለሽ አድርገሽውም ቢሆን ደግሞ ይሄ ግልጽ የወጣ ነገር ነው። በቃ ሆኗል ብሎ በሚዲያ ወጥቷል። ምንድን ነው የሚያጨናንቅሽ? አሁን እኔ አብራኝ የነበረችው ሴት ገንዬ አይ በሁለት ስንሄድ ወንዶች በጣም ይፈራሉ እንዲህ አይነት ነገር ሲባሉ። በሌላም በሪል ስለማቅ ባያረጉም ምን ራሳቸው እንደሚያጠራጥራቸው አላውቅም። በኋላ ላይ ነው እንትን የሆነ ነገር ሳይኖርሽማ ነው ወንድ ልጅ እንደዚህ አይጠራጠርም። ጭንቀት ውስጥ ነው የሚገቡት። እንዴት ምናምን ምክንያቱም እነሱ ጋር ውሸታም ናችሁ ተብለው ስለሚባሉ
አብዛኛውን ወንዶች በራሳቸው ኮንፊደንስ የላቸውም። አብዛኛውን እና አሉ እንዲሚሆኑ አሉ። በሱ መፍረድ አንችልም። አሁን ጥርጣሬው ምናምን ኤክሱ ናት አግኝቷታል አርያል አላረባችሁም። እናንተ የምትናገሩ ምን ሆናችሁ? እኔ እናንተ አሁን መናገር ያለባችሁ ያ ቀን እሷ ወረቀት ሊሰጣ የመጠችው ቀን ሃይሚ እኔ እረዳለሁ ብላ ነው አይደል እንደ የመጠችው። ልጅቷ ባትኖር ኖሮ እኮ ሁሉም ነገር ልትነግር ነበር አይደል? ይሄ ቪዲዮ አላየም ነው ቦጋሌ አሁን አይቶ ጠራት እኮ ይቅርታ፣ እሱም እኮ ጠራት ትላንትና እኮ አይቶ ጠርቶ እሷ ደግሞ አጸፋውን መለሰች አይደለ? አስካሌም እኮ ተሳስታለች። አዎ አስካሌም ትላንትና ተሳስታለች። አንዱን ጠርቶ የምሬን እኮ ነው። ነው በነገራችን ላይ ትወና ነው ይሄ እንትን ካራክተራቸው ላይ እንትን ነው የምን ትወና ነው? እየማለ ነው እኮ አይደለም ስለትወናው እኮ አይደለም። ኧረ ባለፈው እነ ሊንዳ ጋር ራሱ ሲሰሩ እናቴ ትሙት ሲላል ነበር እንዴ እየማለ ነው። ኧረ በፈጠረሽ እኔ ምንድነው የምታወሩት? ስራ ላይ ነበርኩኝ። እስቲ ማናት አዲስ የገባችው አውሬ ዝም ብለው ነው ማለት ነው። አንቺ ደግሞ ስራ ላይ ነበርኩ። ምንድነው ያወራችሁት? እስቲ አውሪ፣ አዲስ የገቡት አውሩ እናንተ። እኛ ምን ማለወራን ጊዜ ይሄ ፈተና ነው። የእሱን ንጽህና ልታሳውቅ ነው። እዚህ ላይ ነው ዋና ነጥቡ። እሺ ቆይ ስንት ጊዜ ያሳየችለት የእሱን ንጽህና ከሷ ጋር አብረን እንተኛ እንሳሳም እያለች እሺ አሁን ይሄኛው ሁሉ ነገር በዚህ ሊያበቃ ነው ማለት ነው። ተሸፋፍኖ እንደ በፊቱ ሊያልፍ ነው ማለት ነው። ማንም አይለቃቃቸውም። እግዚአብሔር ነው የሚያልፈው። ለምን በትክክል ማስረዳት አለባቸው። በትክክል የሆነውን ነገር በትክክል እውነቴን ነው የምለው። ህይወታቸው ሁሉ ድራማ ነው እንዴ? እቺ የምትባይ ማለት ነው። ገንዬ ማለት ነው። ልጅን ያህል ነገር የት ይደበቃል? ይሄ መጥራት አለበት እንዴ? ይደበቃል። ባክሽ እሱ ስሚ እንትን አውሪስ እየሩሳ የማይገባ ቃላት መጠቀም ያስፈልገዋል። ተመካክረው እንኳን ቢሰሩ የማይገባ ቃላት መቼም ከአንቺ ጋር እንደዚህ አይነት ነገር ማለት የለበትም ጭራሽ። እኔ በጣም ነው የተሰማኝ። እንዲህ ምን ያንሳታል? ከአንቺ ጋር የምትባል ሴት እኮ አይደለችም እኮ። ምንድነው የሚያንሳት? ይቺ እኮ ጀንትን የሆነች ሴት እኮ ናት። ምንድነው የሚያንሳት? ትላንትናም ብሏል። ከንሷ ያጣኸውን ከኔ ስላላገኘ ነው በቃ ዛሬ ማድረግ ከአንቺ ጋር ምን ማለት ነው? ምንድነው ከአንቺ ጋር ምንድነው የሚያንሳት? ቃላት አጠቃቀሙ ምን ያህል ይሄ ቃላት አጠቃቀሙ ለሌላም እንግዲህ ጥሩ አይደለም። ይሄ ልጅ እኮ ፊልም ሊሰራ ይችላል እንዴ? ብዙ ነገር ሊሰራ ይችላል። ብዙ ነገር የሚዲያ ሰው ነው። ቃላት አጠቃቀሙ በጣም ሩድ ነው። ለምን እንዴ? እሷ እኮ የዚህ እንኳን ብዙ